የሚባል ነገር የለም። ላስተካክል ነው እንጂ መቅደም ያለበት ይቅር አይቅር ብሎ ማመንታት የለበትም። መታገል አለበት። እቺ ልጅ ሁኔታዋ እንኳን ይናገራል። ከትናንት ከላይ ዛሬ አመጣት ሰላምታዋ ጸብን አይደለም በሰላማዊ መንገድ ለመምጣት ነበር የታሰበው። ግን እዚያ ጋር ከቆሙ ማውራት ከጀመሩ በኋላ ነገሩ ተቀየረ እና እኔ ምንድነው ዋናው ሀሳቤ እስቲ ታላላቆችን እንኳን ተመልከት። የእኛን አስተያየት ቶ እና ታላላቆችን ለምሳሌ አዶናይን ላነሳልህ እችላለሁ፣ አብርሽን ላነሳልህ እችላለሁ። አዶናይ እንኳን ባልዋለበት አንቺ ደግሞ የምን አብርሽን አመጣሽ? አብ ከጅንጀሮ ቆንጆ ምን ይመጣል? ገኒ ሀሳብ ቆይ ሀሳብ አትጨርስ። እውነቷን ነው። ስሚ ቆይ እነሱ ባልዋለበት ለምሳሌ ገኒ እውነቷን ነው እንዴ? ብሩኬ እኮ የአብርሽን ጫፍ አያክልም። አብርሽ እኮ የሃይሚዬን ስሜት የሩታን ስሜት ተቆጣጥሮ ሌላው ቢቀር ማለት ነው ባሏ ነው 4 ነጥብ እንዴ! ይሄ በዜሮ ለምን ወሰድካት ብሎ የሚታገል ትላልቅ ቲክቶከር አልቀረም። የሆነ እንደውም አረብ ውጭ ያለ ሰው የሆነ ተለቅ ያለ ሰውዬ በጣም ይሰራበት ነበር እየፎገረው ማለት ነው። ጭራሽ ሪፖስት ነው የሚያደርግለት። ወይ ገርማችሁ እንደዛ ስሙን ባልሆነ መንገድ ሲያነሳው ሲሰድበው፣ በስራው ነው የሚሰደበው በነገራችን ላይ እና እንደዛ እንኳን ሲያደርገው ሪፖስት ነው የሚያደርግለት በሚገርም ሁኔታ። ወጥቶስ ሚዲያ ላይ ስራው ላይ እንዲህ ዩቲዩብ ላይ ሊሰራ ሲል መጥቶ እንደዚህ ያደርጋችሁ እንደዚህ ወፍ የለም አንድ አይናገር እና እስቲ የኦዲንሱን ምክር ወይ ሀሳብ ወደ ጎን የሚመችን መቀበል የማይመችን ወደ ጎን እያደረግ አንድ ላይ ፎከስ ላይ ህይወት ላይ ፎከስ አርግ። ምክንያቱም እዚህ ጋር ጸብ ሁላ እስከሚመስል የኦዲየንስን እልህ እሷ ላይ እስከምትወጣ ድረስ ነው እየመሰለብህ ያለው እና ለምን ራስን ቴኬር ለማድረግ አትሞክርም? እኔ መናገር አልፈለኩም፣ ምክንያቱም አትናገሩኝ ስትል ሚዲያ ላይ ደግሞ የወጣ ሰው ወዶም ወደደ እናገራለሁ፣ የተሰማኝን እናገራለሁ። ብሩኬ እንዳንናገር ከፈለገ ጋላሪ ውስጥ ያስቀምጥ። ለምን 300 ምናምን ህዝብ ቢያንስ ወንድሞቻችን ታናናሽ ወንድሞቻችን ይሄን ቪዲዮ እያዩ ነው፣ ሪቪውን ነው ተማሪዎች ሳይቀሩ እና ምን አይነት ትምህርት ነው ያለው? መስት መቃወም ኢምፖርታንት ነው። ወደ ራሱ ይመለስ። ኦዲየንስን እንትን ላይ አይውቀስ። በዚህ ላይ ሁለታችሁም ብትሆኑ እንደናንተ ዩቲዩበር እንደናንተ ኦዲየንስ ማለት ነው ማንም የተወደደ የለም፣ ማንም በዚህ ልክ እየታገለላችሁ የለም። እስቲ የሩስዬ ያፌን እስቲ እንደው የሩስዬ ይቅርታ ማህድ ልግታት ይቅርታ ስላቋረጥኩሽ። እንደነሱ የተወደደ ሰው እኮ ነው የእነሱን አንድነት ስለሚፈልግ እኮ ነው ህዝቤ ስራውን አጥቶ እንደው አንሰለችም አንጠላቸውም አንደክምም ብሎ ሳይሰላጭ አስተያየት የሚሰጠው ከቡታጀራ ዩቲዩበር አምጪልኝ። እነዚህ እከኮች እኛን እኮ ጎንበስ ብለው ማክበር ነው ያለባቸው። አይ መቅዲ እኮ እንዳልወጥሽ እግሬሽ ይንጠለጠልብኛል። የብሩክ እህቶች እኮ ለነገሩ የብሩክ እህቶች ትምህርት ቤት ሲማሩ 6 ቁጥር ብቻ ነው የተማሩት። መቼ ይገባቸዋል? ዘር ለገበሬን መሳሪያ ጀምራቸዋል። ለምን እዚህ ጋር መቅዲ ቤት እና እኔ ጭምር የብሩክና የሃይሚዬን አንድነት ነው የምንፈልገው። ሪሊውን ነው አንድነት ባንፈልግማ በቃ በመሰለኝ ደሳለኝ እናወራለን። አንድነታቸውን ስለምንፈልግ ነው ምንለፈልፈው ማለት ነው። ያልተፈጠረ ነገር ተፈጠረ ማለት እንችላለን። እንደነ ሀብና እንደነ አንደኛው ፈትዋች አዲስ ፈትሽ መለኛው። ስለዚህ የሁለቱን አንድነት ነው ምንታገለው እንጂ እዚህ ጋር ብሩኬ ስህተት እያጠፋ ኦዲየንስን እየተናገረ ዝም የሚባልበት ሪዝን የለም። ስህተቱን አስተካክሎ ከአይሚቲ ጋር ኮንቲኒው ከአይሚቲ ስዊት ጋር ስማቸውን አልጠራም እያለቀሰ ሌላ ህይወት ጀምሬያለሁ ብሎ የ4 ዓመት ፍቅር ነው ማዞር ብሎ እያየው ነው። እነዚህ ግን ስለሚወደዱ አንድ ላይ ሲሆኑ ስለሚለን ነው እንጂ እኛ ምን አስተምረው ምን ታሪክ አላቸው? ምንድነው እኛን እኮ እናንተ ትለያላችሁ። እናንተ እኮ ፍቅር ናችሁ። እያጠፋን እንኳን ትቀበላላችሁ። ልጆችሽን አሁን አጠፋ ብለሽ ልጅሽን አትጥዩ። እንደዛ እኮ ነው። አብረ እየተጣላን አሁን ማን ነው በእነሱ ብሎ ተሰድቦ እዚህ ላይ ቁጭ ብሎ የሚያወራ? እነሱ ስለምንወድ አይደል እንዴ? ትክክል። ችግር የለውም። አንድ ቀን እነሱም ደህና የሆኑና አብረው ሲሆኑ ደግሞ እኛም ደግሞ እንስማማለን ብለው አይደል እንዴ? ወደ ይሱ እንዴ ስንት ሰው አለ ወደ ስለ 4 እስከሚከማለት ያጣ ደስ ይላል። ስሚማ
ኦዲየንስ ለአራት እስከሚከፋፈል ለሶስት እስከሚከፋፈል ድረስ ለካ እነሱ ደስ ይላቸዋል ህዝቡ ሲሰዳደብ። እኔም አሁን ደስ እንደሚላቸው ነው እያየው ያለሁት። ህዝቡ እየተጣላ እርስ በርሳቸው እየተሰዳደቡ እልህ ውስጥ ገብተው ልክ ይሄ የኢራንና የእንትን ጦርነት ይመስል አትምጭልኝ እጆን አትበይ ምን አትበይ እየተባባል እንዴ አይደብራቸውም እንዴ? ምን ስራ ሰርተው ነው ስለሱ የሚወራለት? ምን ታሪክ ሰርተው ነው? ምን አስተምረውን ነው? ምን አስተምረው ነው? እነሱ ደግሞ ደህና ነገር እንደሰሩ ነገር ደግሞ ዛሬ ደረቱን ገልብጦ እዚህ ይፎክርብናል እንዴ? ጥሩ ነገር እንዳስተማረ ነገር ምን ሰርቶ ምን አስተላልፎ እንዴ? ስለሚወደድ እኮ ነው 300 ሺህ ራሱ የገባው። ተመስገን ነው ማለት ያለበት። እኛም መውቀስ የለበትም። ቢገባው ቢያውቅ ጓደኞቹን ነው ማየት ያለበት። አጠገቡ በዙሪያ ያሉት ተመልካች አላቸው ወይ? የሚያይላቸው አለ ወይ? እስቲ እኛ ማነው ሲቀሩ ይቀራል። ጥርቅም አድርገን እኛ ችግር የለብንም። ገብቶሻል? እኛ ሁሉም ነገር ማቆም እንችላለን። እግዚአብሔር እንዴ ኦዲየንሱን ማክበር አለበት። ፊልም አለ ኦዲየንሱን የወት ሪስፔክት ኦዲየንሱን እንዴ ማንም አይደለም። እሱ እኮ የመንግስት ሚዲያ እኮ ይነገራል እኮ እንዴ መንግስት እኮ ያዳምጣል እኮ ክስ ከተለቀቀ ድረስ አይደለም። ይተቻል እኮ እንዴ እሱ ነገር እንደሰራ ነገር ደግሞ ይሄ እኮ እንደውም ያለማወቁ ጥግ ነው እያሳየ ያለው። እንዴ እሱ እስኪ እንዴ በቀደም ለታ በስልክ ተጣዱ። ስልኩን መልስልኝ ብለው በላይፍ ላይ በነጋታው መጥቶ ዳኒ ይቅርታ ነው የጠየቀው። ዳኒ እኮ ተመልካች የለውም እኮ ነገር ግን በእንትኑ ስለተናገሩት ይቅርታ አድርጉልኝ ስመልሻለሁ ስልኩንም ብሎ ይቅርታ ጠየቀ በነጋታው። እሱ ለምንድን ነው ይቅርታ? እኛ ፋራ መሰል ነው? ፋራ አይደለንም ገንዬ፣ ፋራ አይደለንም። ለፋራዎቹ ምንም ለሚያውቁት ጎሽ ይመችክ ለሚሉት ለእነሱ መልዕክት ያስተላልፍ። እኛ ግን ፋራ አይደለንም። በጣም የምናቅ ሰው ነን። ገብቶሻል? ትቀልጃለሽ እንዴ? በእነሱ ልክ ነው ያለው ነው። በመጀመሪያ የሰውን መውደድ የሚሰጠው ፈጣሪ ነው። ከዛ በታች ደግሞ እዚህ ለነሱ ኦዲየንሱ በጣም ዋጋ ከፍሏል። እስቲ እያንዳንዳችን ብንጠየቅ ስንት ሰው ነን ለነሱ ሰብስክራይብ አድርጉ እያለን ሰውን የምንጠይቅ? ሁሉም ቢጠየቅ ብዙ ነው ያረገድ። እኮ ያላወቀው ነገር አለ። ኢትዮጵያ እኮ አያውቋቸውም እኮ ስደተኛው ነው የሚያውቃቸው። እኛ የማዳም ቅመን የምናውቃቸው ምን ታሪክ አላቸው? ትንሽ እንደሆን ገና ከመምጣቱ ስንት ነገር የወለድኩት ልጅ የምስጠይቀው እኮ ማን ነው ብሩክና የሚለኛል። ስለዚህ ስደተኛው እኮ ነው ለእነሱ የሚሞተው። ስደተኛው ነው ድሮ ነው የሚያውቀው። እዚህ አረብ ሀገር ያሉት ድሮ ነው የሚያውቃቸው። አሁን እነሱ ከእስራኤል እነሱ አይሻሉም። ስለዚህ እኛ ትተናል። በቃ አትናገሩኝ ብሎ ደግሞ የሚል ከሆነ አይ እኔ አልቀበልም እናንተ የምትሉትን የሚል ከሆነ አይልቀቅ ቪዲዮ። እኛ ምንናገራል? አንድ ቪዲዮ አይልቀቅ። አትናገሩ። እሱ ምን ስሚ እኮ እኛ ጋር መቶ ለምን ይሰማል? በቃ እሱ እኮ እኛን ካልፈለገ እኛ የምንለው መስማት ካልፈለገ ማውራት በቃ አንድ በይ። ሁለተኛ ደግሞ አትናገሩን ካለ ከዚህ ልጅ ጋር እስከመጣ ድረስ አስተያየት እንሰጠዋለን። ከዚህ ልጅ ጋር ካልመጣ አንሰጠው። እሱ የፈለገው ይሄንን ይመስለኛል። እኛማ አናየውም እኮ የምንፈልገው እኮ እሱን እኮ ከእሷ ጋር አብሮ እንዲሆን ከእሷ ጋር ተቻችለው እንዲኖሩ ከእሷ ጋር ስንት ነገር ነው የምንጠብቃቸው እኮ። ወይኔ ጌታ ያታቅርብን ድለካ ድንቁርና። እኔ በፊት ጆሮ ማይሰማ ይመስለኝ ነበር። ለካ አይምሮም ከሌለች ድንቁርና መጥፎ ነው። እዝጎ ለካ ጆሮ ማይሰማ ብቻ አይደለም። ለካ ምን አለ ቤተሰቦቻችን እኮ ይጠብቁናል አለ። ቤተሰቡ የቱ ቤተሰብ ነው የሚጠብቀው? እኛው አይደል እንዴ ቤተሰብ? ቤተሰብ ሲልኩ ከወደደ ምኑንም ነው የሚወደደው። እዚጋ አንዱን ጥቅም ወዶ አንዱን ደግሞ ንግግር። እሺ አትለያዩ። መለየት ጥሩ አይደለም አለ። አትለያይ። አንተ ከአንደበትህ የሚወጣውን ነገር አስተካክል። ንግግርህ ጥሩ አይደለም። ዩ ሃቭ ቱ ሪስፔክት የእሷን ቤተሰቦች የእሷን ወንድሞች ማክበር አለብህ። ክብር እኮ ምንም ችግር የለውም እኮ። ምን አለበት በጥሩ ክብር እኮ ጥሩ ንግግር ከአንደበትሽ ማውጣት እኮ ነው። ያም እኮ ክብር ነው። አሁን ዛሬ ሲመጣ የተናገረው ንግግር መጨረሻ ላይ ተጋዳይ ታውቂያለሽ ገንዬ፣ አልሞት ባይ ተጋዳይ የሚባል ነገር አለ። አልሞት ባይ ተጋዳይ በቃ ተፍጨርጭረሽ በቃ የሆነ ነገር አስቀይመሽ ነው
ከኦዲየንስ ጋር ጥሩ አይደለም። ዋጋ ያስከፍለዋል። በኋላ ደግሞ ሀይሚን እኔና ሀይሚን መለያየት የምትፈልጉ ሰዎች እግር ብሉ ይላል። እሱ ቄጥ ይብላ። እሱ ራሱ አይደል መለያየት የሚፈልገው እንዴ? ምን ጉድ ነው ሰውዬው? እንደሱ ማሰብ የለበትም። ፍላጎቱን መጀመሪያ ጠንቅቆ እየወቀው። እንዴ እቺ ልጅ እንዴት ነው አመጣጣው? ቆይ ገድዬኛ እኮ ተቸገርን እኮ እዩዬ ጀርዬ ስሚ፣ ተለያዩ ስንል ተለያዩ ትላላችሁ አሉ። እሺ አንዱኑ ስንል ጎራ ይዛችሁ ነው የምታወሩ አሉ። እሺ የታባታችን እንሆንኛ እስቲ ንገሪኝ፣ ምን ገድዬ ብታወሩት እኛ በዚህ ሚዲያ ላይ ያለን እሱም ከእዛው ቪዲዮ ላይ ካሜራ ላይ በቀን ይምጣኛል በቀን አለ። ደግሞ መቅዲ ለአንቺ ዛሬ ለአንቺ ጥሩ ነገር አደረገ። መቅዲ ስግድ አረብ ሀገር ያላችሁ እህቶቼ እግዚአብሔር ይጠብቃችኋል። እግዚአብሔር ከአንተ አፍ ይጠብቃል። ስራ ጦር ችግር የለው ያልፋል። እውነት ብለሻል። መጀመሪያ ከአንተ ሲጠብቀን ነው። ለማንኛውም እጅ ላይ ያለውን ነገር በደንብ ጠንቅቀህ እወቀው። ይህም ብዬ ልዝጋ የራሴን ሀሳብ እና የተናገራችሁበት መንገድ ይህ ንግግር በጣም ይደብራል። ወንድምን እንዴት አግባት ሊባል ይችላል? ይሄ ንግግር 3 የተደገመው አይባልም። ኢትዮጵያዊ የወጣ አስተዳደግ ነውር ነው። ወንድምን አግባ ውለድ አይባልም። ለልጅቷ አይምሮ መጠንቀቅ፣ ለቆመው ለወንድሟ መጠንቀቅ፣ ለኦዲየንስ መጠንቀቅ። የሚያወጣው ቃላት ራሱ እኮ በጣም ለራሱ ደግሞ ከሰሙ ጭንቅላት ውስጥ ያለው ይሄን አወጣ። በቃ እንዴት ነው ሰው ወንድም እንደዚህ አግብተህ ይሄ ሰውዬው እያየው ነው። እኔ ራሴ ማይም ነኝ። እግዚአብሔር ማናችሁን እኔን ስደቡ ማይም ፍቅር በሉ ጻፉ በእናታችሁ ጋካችሁ ጌታ እኔ ይሄን ሰገጤ አንቺ ቆይ ማክደጌ አንድ ነገር ልጠይቅሽ እስቲ። ቤተሰቦቻችን እናንተ ጥሩ አይደለም አትለያዩ ብሎ አለ። ራሱ አይደለ እንዴ ስለመለየት የሚያወራው? ራሱ አይደለ እንዴ? እና ሁሉ ነገር እኮ የሚያመጣው እኮ ራሱ እኮ ምን አለን መሰለኝ። እና እኔ እኮ የምልሽ አንቺ ታመጪው አንቺ ትምትንታረጁ ይኸውልሽ፣ ባለፈው ስንመክረው እኔ ምንም የማይሰጠኝ ሰው አይምከረን አለ። እሺ ብለን ታውን ገንዬ እንግዲህ ያው ምክርን በሆነ ነገር ከሆነ ብለን ታውን ምክር አንድ ብሩኬ እኮ አንዳንዴ የሆነ ነገር የሆነ ሰው ይገዛና ይናድዳል። እንደዛ ባህሪ ያለበት መሰለኝ። ወይም ሀብ መልስ መኪናውን ለብሩኬ ማዘርም በቤቱ መልሱለት። እኔ ብሩኬ በጣም ተቀይሯል። ፍቅርዬ በእናትሽ አታናጅኝም ዛሬ። እግዚአብሔርን በጣም ነው የሚያስጠላው። ወንድሙ ላይ ሪስፔክት ከማድረጉ በፊት ጥፋተኛው ማን ነው አላውቅም። እኔ ትናንትና ሪከርድ ላይቭ የለሁም ነበር፣ ውጭ ነበርኩኝ። ዛሬ አሁን የተናገረው ፋፍዬ